የተከበሩ አፈ ጉባኤ አንድ ደቂቃ ወስጄ ይህን እድል ደግሜ ስለማላገኘው የመረጠኝ ህዝብ ለዶክተር አብይ አንዲት መልእክት አስተላልፍልን ስላለኝ አንዲት ደቂቃ እንዲፈቀድልኝ በትህትና ጠይቃለሁ። ንገርልን፣ እድሉን ካገኘ ንገርልን ብለውኛል። በመቀጠል የተከበሩ አቶ ጀንበር አያሌው። አመሰግናለሁ። የተከበሩ የፌዴሪ የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ፣ አመሰግናለሁ። የተከበሩ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ እኔም እንደሌሎቹ ከፍተኛ ምስጋና ማቅረብ ፈልጋለሁ። እንደሚታወቀው አገሪቱ ባለፉት 2 ዓመታት ውስጥ ከውስጥም ከውጭም በተፈጠሩ የፖለቲካና ማህበራዊ ችግሮች በርካታ ወገኖች ለተለያዩ ሰው ሰራሽ ችግሮች ተዳርገዋል። ለአብነት ንጹሃን በማንነታቸው ህይወታቸውን አጥተዋል። ከቀያቸው በግፍ ተፈናቅለዋል። ዜጎች በአገራቸው ከቦታ ቦታ የመንቀሳቀስ ህገ መንግስታዊ መብታቸውን ተነፍገዋል። ባልታወቁ የመንግስት አካላት በጠራራ ፀሐይ ታፍነው ተወስደዋል። እንዲሁም በኦርቶዶክስ ሃይማኖት መካከል ሆን ተብሎ መከፋፈል ተፈጥሯል። እነዚህና ሌሎችን ችግሮችን በማሳያነት ያነሳሉ። ይህን ተከትሎ ብዙ ወገኖች እንደሚሉት ብልጽግና መራሹ መንግስት ውስጥ ያሉ አካላት አገርን አንድ ከማድረግ ይልቅ ለመበተን አቅደው እየሰሩ እንዳሉና ብልጽግና አገርና ህዝብን ክዷል ሲሉ በተደጋጋሚ ይደመጣሉ። ስለሆነም ይህ ሳቤ በበርካታ ህዝብ ዘንድ አመራሩን ጨምሮ ተቀባይነት አግኝቶ የበላይነትን እያገኘ እየመጣ ነው። በእርግጥ እንደሚባለው ብልጽግና መራሹ መንግስት በኢትዮጵያ ህዝብ ላይ ክደት ፈጽሟል? ማብራሪያ ቢሰጥበት። የተከበሩ ጠቅላይ ሚኒስትር፣ ይሄ ጉዳይ በጣም ከባድ ጉዳይ ስለሆነ ጥርጣሬው በብዙ ማህበረሰብ ውስጥ እየገባ ነው። ብልጽግና እየካደን ነው። በምርጫ የተናገረውን አሁን እየፈጸመ አይደለም። አገርን አንድ ከማድረግ ይልቅ የመበተን ግብ ይዞ ነው እየሰራ ያለ የሚል ሐሳብ ስላለ ለኢትዮጵያ ህዝብ ማብራሪያ ቢሰጡ የሚል ሐሳብ ስላለኝ ነው። የተከበሩ አፈ ጉባኤ አንድ ደቂቃ ወስጄ ይህን እድል ደግሜ ስለማላገኘው የመረጠኝ ህዝብ ለዶክተር አብይ አንዲት መልእክት አስተላልፍልን ስላለኝ አንዲት ደቂቃ እንዲፈቀድልኝ በትህትና ጠይቃለሁ። አመሰግናለሁ። የተከበሩ ዋና አፈ ጉባኤ፣ እንግዲህ የመጣሁበት ምርጫ ክልል ማዕከላዊ ጎንደር ዞን በለሳ ምርጫ ክልል ይባላል። ይሄ አካባቢ ለአገር ተደፈረ ሲባል ለአካባቢው ወይም ለአገሩ ብዙ አስተዋጽኦ እያደረገ ያለ ማህበረሰብ ነው። በጀግንነቱ የሚታወቅ ማህበረሰብ ነው። ይሁን እንጂ ይሄ ማህበረሰብ መንግስት ላይ ፍጹም ከልማት ተገለናል፣ ይህንም ለዶክተር አብይ ንገርልን፣ እድሉን ካገኘ ንገርልን ብለውኛል። ምንድነው? ከሁሉም ልማቶች የተገለልን ህዝቦች ነን። አካባቢው በተለይም በለሳ፣ እብናት፣ ጃናሞራ፣ ኪንፋዝ፣ ዋግ በአጠቃላይ የተከዜ ተፋሰስ የሚባለው መንገድ የሌለው፣ ንጹህ ውሃ የሌለው፣ መብራት በቅጡ ያልተዳረሰ፣ በርካታ ቀበሌዎች ኔትወርክ የሌላቸው፣ ሁሉም ትምህርት ቤቶች ከደረጃ በታች የሆኑ፣ ድርቅ በተደጋጋሚ የሚያጠቃው አካባቢው በብዙ መንገድ ብዙ የኢትዮጵያ ፓርቶችን አይቻለሁ። እንዳሉትም በጣም የተጎዳ አካባቢ ስለሆነ እባካችሁ እንደው የሚያዳምጠን መንግስት መቼ ነው የሚመጣ የሚል ስላለ ዶክተር አብይ እንደው ይህን እንዲወስዱለትና ህዝቡንም ለእርሶ ስላደረስ ተናግሬልሃለሁ እላለሁ። አመሰግናለሁ። አንድ ደቂቃ አይደለም ከአንድ ደቂቃ በላይ ወስዷል። እሺ፣ አመሰግናለሁ። የተከበሩ ዋና አፈ ጉባኤ፣ አመሰግናለሁ። ክቡር ጠቅላይ ሚኒስተር ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ በወከለኝ ህዝብ ስም ምስጋናዬን እያቀረብኩ ጥያቄን እንደሚከተለው አቀርባለሁ። ሙስና ከፍተኛ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ስነ-ልቦናዊ ችግር በመሆን ለሀገሪቱ የሰላም የእድገት ጸር መሆኑ ይታወቃል።
ይህንን የሰላምና የእድገት ጸር የሆነውን የሙስናና ብልሹ አሰራር ችግር በየደረጃው በእውቀትና በመረጃ ላይ ተመስርቶ መታገልና የሀገራችንን የብልጽግና ጉዞ ማረጋገጥ የወቅቱ ቁልፍ አጀንዳ ነው። በመሆኑም መንግስት ይህንን የተጋረጠብንን ከባድ አደጋ ይፈታል በሚል በርካታ የህግ አስከባሪ ተቋማት ያሉበትን ኮሚቴ በፌደራልና በክልል መዋቅሮች ስራዎችን እየሰራ መሆኑ የሚታወቅ ቢሆንም ለአንድ ዓላማ ለአራት ሆነው የሚሰሩ ሀገሪቷ እንዳታድግ እንዳትበለጽግ አድርገው ለራሳቸው ብቻ ኪሳቸውን የሚያደልቡ እንዳሉ ለማንም ግልጽ ነው። እነዚህን በመንግስት ውስጥ ያሉ ሌቦች መዋቅራቸውንና ስልጣናቸውን የሚጠቀሙ፣ በባለሀብቱ አካባቢ ያሉ ሌቦች በገንዘባቸው የሚጠቀሙ፣ በብሔር ዙሪያ ያሉ ሌቦች ደግሞ ሌብነታቸው እንዳይታወቅባቸው በብሔር ሽፋን ይጠቀማሉ። በሚዲያ አካባቢም ያሉ ሌቦች የሌቦቹን ገጽታ ለመገንባት ህዝብ እንደተነካ ያስመስላሉ። እነዚህ አራቱም ሌቦች ፍትሐዊነትን እያዛቡ እንደሆነ እሙን ነው። መንግስት እነዚህን ሌቦች ለማጥፋት የጀመረውን ዘመቻ አጠናክሮ ይቀጥል እያልኩ እኛም የህዝብ ተወካዮች የሆንን ሁላችንም ከመንግስት ጎን በመሆን ሌብነትን ለማጥፋት በሌብነት ወንጀል የተመሰከረባቸውና ሌብነታቸውም ከተረጋገጠ አስተማሪ የሆነ ህጋዊ እርምጃ እንዲወሰድባቸው በጋራ ሆነን እንሰራለን። ክቡር ጠቅላይ ሚኒስተር፣ የተቋቋመው ኮሚቴ ለህብረተሰቡ በዚህ ሌብነት ተግባር ላይ የተሰማሩትን ጥቆማ በመስጠት በህግ እንዲጠየቁ የማድረግ ስራ እንዲሰሩ በህዝብ ውስጥ የተፈጠረ የግንዛቤ መድረኮች አሉ ወይ? ይህንን የማነሳው ምናልባት ከግንዛቤ እጥረት የተነሳ ሌቦቹ በማህበረሰቡ ውስጥ በህዝብ ውስጥ በመደበቅ የሚያደርጉትን የሌብነት ተግባራቸውን በነቂስ ወጥቶ እያጋለጡ ለህግ እንዲቀርቡ እንዲያደርጉ የተፈጠረ የግንዛቤ መድረክ ካለ ቢብራራ። ሁለተኛ፣ በየደረጃው የተቋቋመው ኮሚቴ እጁ ከሙስናና ከብልሹ አሰራር ንጹህ ከመሆን አኳያ የተገመገመበትን አግባብ እኔ የህዝብ ጆሮም እንዲሰማው ስለምፈልግ ነው ማብራሪያ እንዲሰጡበት ፈልጋለሁ። ሶስተኛው፣ የተዋቀረው ኮሚቴ ስራ ከጀመረ ወዲህ ይሄ ብልሹ አሰራርና ሌብነት ምን ያህል ቀንሷል ብሎ ያምናሉ? ቢያብራሩ። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ወይዘሮ ፀሐይ በቀለ። አመሰግናለሁ። የተከበሩ ዋና አፈ ጉባኤ፣ አመሰግናለሁ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለ2015 በጀት ዓመት የ6 ወር አፈጻጸም ሪፖርትን መነሻ በማድረግ ለምን ጠይቃቸው ጥያቄዎች መልስና ማብራሪያ ለመስጠት በመካከላችን ስለተገኙ ጥያቄን እንደሚከተለው አቀርባለሁ። መንግስት የኑሮ ውድነቱን ለማረጋጋት በርካታ እርምጃዎችን በመውሰድ ስራዎች እንደተሰሩ በሪፖርቱ ላይ ተገልጿል። ነገር ግን በከተማም ይሁን በገጠር ዝቅተኛና መካከለኛ የኑሮ ደረጃ ላይ የሚገኘው ህብረተሰባችንና የመንግስት ሰራተኛው በኑሮ ውድነት ከፍተኛ ጫና ውስጥ ይገኛል። በዚህም የፋብሪካ ምርቶች ብቻ ሳይሆኑ እስካሁን ባልታየ መልኩ በሰብል ምርት በተለይም በጤፍ ምርት ከፍተኛ የዋጋ ጭማሪ በመታየቱ ቀድሞ የነበረውን የኑሮ ውድነት ወደ ተባባሰ ሁኔታ እንዲገባ አድርጎታል። መንግስት ይህን የኑሮ ውድነት ለማረጋጋት ምን የተለየ ስልት ቀይሷል? ሁለተኛ፣ መንግስት በመንገድ ልማት ዘርፉ በርካታ መንገዶችን ከጠጠር ወደ አስፋልት በመቀየርና አዳዲስ መንገዶችን በመገንባት ከዚህ ቀደም ከነበረው በተሻለ ደረጃና ጥራት ለአገልግሎት ክፍት እያደረገ እንደሚገኝ ይታወቃል። ይሁን እንጂ ከካምባ ባልታ ከካምባ ሳውላ አስፋልት መንገድ ቀድሞውንም ሲሰራ ደረጃውን የጠበቀ ካለመሆኑ ጋር ተያይዞ በደጋማው አካባቢ ለከፍተኛ ጉዳት የተዳረገ በመሆኑ መንገዱ ሙሉ በሙሉ ከአገልግሎት ውጭ ከመሆኑ በፊት ወቅቱ የክረምት እንደመሆኑ መጠን አስፈላጊው ጥገና እንዲደረግና ለዘላቂ መፍትሄ የሚሆን የመንገድ ልማት ስራ እንዲሰራለት ከህብረተሰቡ በስፋት ጥያቄዎች ቀርበዋል። ስለዚህ መንግስት ማብራሪያ ቢሰጥበት። በሌላ በኩል ከዳራማሎ ዋጫ በካምባ ዙሪያ ማዜ ኦቶሎ ካስቶሌ አስፋልት መንገድ በ2008 ዓ.ም የዲዛይን ስራው ያለቀለትና እስከ ህብረተሰቡ በመውረድ ሰፊ ውይይቶችን በማድረግ በ2014 ዓ.ም ግንባታው ይጀመራል ተብሎ በፌደራል መንግስት ቃል የተገባ ቢሆንም እስካሁን ምንም የተጀመረ ስራ ካለመኖሩ ጋር ተያይዞ በውክልና ስራችን ወቅት ህብረተሰቡ ለተደጋጋሚ ጊዜ ጥያቄዎችን ያነሳል። በዚህ ዙሪያም ማብራሪያ ቢሰጥበት እላለሁ። አመሰግናለሁ። አመሰግናለሁ። በመቀጠል የተከበሩ አቶ አለሙ ዳምጣው። አመሰግናለሁ። የተከበሩ ዋና አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣
ለምናነሳቸው ጥያቄዎች ምላሽና አስተያየት ለመስጠት በመካከላችን ስለተገኙ አመሰግናለሁ። ጥያቄን እንደሚከተለው አቀርባለሁ። ከ2015 የመንግስት በጀት የትኩረት መስኮች መካከል አንዱና ዋነኛው በእቅድ የተያዙና ማስፈጸሚያ በጀት የተመደበላቸው ፕሮጀክቶችን በተቀመጠላቸው ጊዜ በማጠናቀቅ ሀገርና ሕዝብን መጥቀም ነው። በዚህም በፌዴራል መንግስት የተያዙ በርካታ ትላልቅ ሜጋ ፕሮጀክቶች አፈጻጸማቸው ተስፋ ሰጪ ብቻ ሳይሆን አንዳንዶች መንግስት በበርካታ ፈተና ውስጥ ሆኖ ትልቅ ስኬት የተመዘገበባቸው እንደሆኑ ማንሳት ይቻላል። ይሁንና በመንገድ ልማት ዘርፍ የዘመናት የህዝብ ጥያቄ የነበሩና በ2014 ዓመተ ምህረት በወቅታዊና ሀገራዊ ችግሮች ምክንያት ሙሉ በሙሉ ወይም በከፊል እንዲቆሙ ከተደረጉ 64 የፌዴራል መንገድ ፕሮጀክቶች መካከል 15ቱ ጥቂቶቹ ብቻ ወደ ስራ ለማስገባት እንደተቻለ ተመላክቷል። ይባስ ብሎም በዚህ በጀት ዓመት እንዲሰሩ በምክር ቤቱ በጀት ጸድቆላቸው ወደ ጨረታ ሂደት ይገቡ የነበሩ የመንገድ ፕሮጀክቶች ጨረታቸው ሙሉ በሙሉ እንዲቆም በገንዘብ ሚኒስቴር በኩል እገዳ እንደተደረገ ከኢትዮጵያ መንገዶች አስተዳደር ጋር በነበረን ውይይት ለማወቅ ተችሏል። ላብነት ከ2013 መጨረሻ ጀምሮ እስካሁን ድረስ እየተገፋ የመጣ በሁለት ሎት የሚሰራ የመሃል ሜዳ ግሸ ራቤል መኮ ሚላሚሌ የመንገድ ፕሮጀክት ማንሳት ይቻላል። በተመሳሳይ ጅሁር ዘመሮ ደጎሎ በተመሳሳይ የሚነሳ ፕሮጀክት ነው። ክቡር ጠቅላይ ሚኒስትር፣ አንደኛ እንዲሰሩ በጀት የተያዘላቸውና የጸደቀላቸው የመንገድ ፕሮጀክቶች ከአመት ወደ አመት በማሸጋገርና በመግፋት እንዴት ውጤታማ የፕሮጀክት አፈጻጸም ማረጋገጥና ግብን ማሳካት ይቻላል? በቀጣይስ በተስፋ የሚጠብቀውን ህዝብ ጥያቄ ለመመለስ እንዲቆሙ የተደረጉ ፕሮጀክቶች ቅድሚያ ሰጥቶ ለመስራት ምን የተለየ አሰራር ተቀምጧል? ሁለተኛ በሌሎች በመንገድ ልማት ዘርፍ የሚስተዋሉ የተጀመሩ ፕሮጀክቶች መጓተት፣ የስራ ተቋራጮች ውስንነት፣ የካሳ ክፍያ መዘግየትና የጥራት ችግሮችን ለመፍታት የመንግስት ዝግጁነትና ቁርጠኝነት ምን እንደሚመስል ማብራሪያ ቢሰጡበት። በመጨረሻም አንዳንድ የሀገሪቱ አካባቢዎች ያሉ የመንገድ ፕሮጀክቶች አፈጻጸም ትልቅ የመንግስት ኢንተርቬንሽን ይጠይቃል። በተለይ የመንገድ ኔትወርክ ዝቅተኛ በሆነባቸው ለምሳሌ በአማራ ክልል ሰሜን ሸዋ 7 ወረዳዎችን የሚያገናኝ የጣምራ በር ሞላሌ ወገሬ ሰፌድ ሜዳ የመንገድ ፕሮጀክት በ3 አመት ተሰርቶ እንዲጠናቀቅ ውል ቢገባም ዛሬ ላይ በ5 አመት ሆኖ አፈጻጸሙ 20.5% ላይ ነው። ስለሆነም የአፈጻጸም ክትትልና ቁጥጥር ተጠያቂነት አሰራር በማስፈን ይህንን መልማት የናፈቀውን ህዝብ እንዲታደጉት ጥሬን አቀርባለሁ። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ነዚፍ አባዱሌሳ። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትር፣ በመንግስት የ6 ወር የስራ አፈጻጸም ሪፖርት ላይ ከምክር ቤቱ ለሚነሱ ጥያቄዎች ማብራሪያ ለመስጠት ስለተገኙ እጅግ አድርጌ አመሰግናለሁ። በመቀጠልም ከሀገራችን ኃይል አቅርቦት ጋር ያለኝን ጥያቄ እንደሚከተለው አቀርባለሁ። እንደሚታወቀው በሀገራችን ከኃይል አቅርቦት ጋር ተያይዞ ያለውን ችግሮችን ለመፍታት በመንግስት በርካታ እንቅስቃሴዎች እየተደረጉ ይገኛሉ። በተለይ ከለውጡ ወዲህ በተወሰነ መልኩም ቢሆን የአስተዳደራዊ ሁኔታዎች ላይ ለውጥ እየተደረገ ይገኛል። ችግር ውስጥ የነበረው የህዳሴ ግድብ አፈጻጸም ላይ ትልቅ ማሻሻያ ተደርጎበታል። ይሁንና አሁንም የተለያዩ መረጃዎች እንደሚያመለክቱት የሀገራችን የኃይል አቅርቦት ከ44% በታች መሆኑን ያመላክታል። ለምሳሌ እኔ በተመረጥኩበት የምርጫ ክልል ጌራ ወረዳ እንኳን ብናይ ከ32 ቀበሌዎች 11 ቀበሌ ወይንም 34% ብቻ የኃይል አቅርቦት አግኝተዋል። በተለይ በርካታ የገጠሩ የህዝብ ተጠቃሚ አልሆነም። የከተማውም ቢሆን በተለይ የወረዳ ከተሞችና ቀበሌዎች በተደጋጋሚ የአገልግሎት መቆራረጥ ያጋጥማቸዋል። ይህ ችግር እያጋጠመ ያለው በርካታ ምክንያቶች ቢኖሩትም በዋናነት የመልካም አስተዳደር ችግር፣ የኃይል እጥረት፣ የማስፋፋት ውስንነት፣ የእቃ አቅርቦት እጥረት ለምሳሌ ፖል፣ ሽቦ፣ ትራንስፎርመር፣ ቆጣሪ ወዘተ እና የማስፈጸም አቅም ናቸው።
የኃይል አቅርቦት እጥረት የቤት ውስጥ የኃይል አቅርቦትን ብቻ ሳይሆን የጤና፣ የትምህርት፣ የውሃ፣ የኔትወርክ አቅርቦትና የፋብሪካ እድገት ላይ ውስንነትን እያስከተለ ስለሆነ የሀገሪቷ እድገት ላይ የሚያሳድረው ጫና ቀላል አይደለም። ስለዚህ አንደኛ የኢትዮጵያ ሕዝብ በዚህ በለውጡ ዘመን ይፈታልኛል ብሎ እንደ መንግስት ተስፋ ከጣለባቸው ውስጥ አንዱ ይህ ዘርፍ እንደመሆኑና ከለውጡ ወዲህ መጠነኛ መሻሻል ቢታይበትም አሁንም እንደማነቆ የሚታየው የተቋሙ የአስተዳደራዊ ብልሹነት ወይንም ሙስና፣ የአገልጋይነት ስሜት ማነስ፣ የተጠሪነት ማዕከላዊነት ወይንም ሴንትራላይዜሽን አሁንም ትልቅ የህዝብ ቅሬታ ሆኖ ቀጥለዋል። ይህን ለማስተካከል እንደ መንግስት ምን ታስበዋል? ሁለተኛ በህዝብ ውክልና ወቅት የሚነሱ የህዝብ ቅሬታዎችን በመያዝ የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን እና የገጠር የኤሌክትሪክ ኃይል ማስፋፊያ መስሪያ ቤት ስንጠይቅ መስሪያ ቤቶቹ በቂ በጀት እንደሌላቸውና ባለው አነስተኛ ገንዘብም በምንዛሬ እጥረትና በዋጋ ንረት ዕቃዎችን ማስገባት እንዳልቻሉ ይናገራሉ። ለመሆኑ ለዚህ ዘርፍ በቂ በጀት ተይዞ የምንዛሬ ችግርን በመፍታት እንዲሰራ ትኩረት ያልተሰጠው ለምንድን ነው? ችግሩን ለመፍታት ሳይሆን ምን ታስበዋል? በሶስተኛ ደረጃ በተለይ በሀገራችን የኃይል አቅርቦት ችግርን በእጅጉ ይፈታል ተብሎ ተስፋ የተጣለበት የህዳሴው ግድብ ካጋጠመው የውስጥ የአፈጻጸም ችግርና የውጭ ጫና በእርሶ ጥረትና በመላው ኢትዮጵያውያን ጥረት ተስፋ ሰጪ ደረጃ ላይ ደርሷል። ለመሆኑ ግድቡን ለማጠናቀቅ ያለበት ሁኔታና ከግድቡ ጋር የሚያያዙ የከባቢያዊ የፖለቲካ ሁኔታ ወይም ጂኦፖለቲክስ ሁኔታ በተመለከተ አሁን ላይ ምን ይመስላል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ አቶ ፈቃዱ ሞሲሳ። አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር ውድ ጊዜውን ሰጥቶ በመካከላችን ተገኝቶ ከተከበረው ምክር ቤት አባላት ለሚነሱ ጥያቄዎች ማብራሪያና ምላሽ ለመስጠት በመካከላችን በመገኘቶ በድጋሚ የላቀ ምስጋናዬን ለማቅረብ እወዳለሁ። በመቀጠል ጥያቄ እንደሚከተለው አቀርባለሁ። ማይክሮፎን አንጠጋ ያርጓት ወደ ከባለፉት 4 እና 5 ዓመታት በፊት ህዝቡ አጽንኦት ሰጥቶ ያነሳቸው ከነበሩ ጥያቄዎች መካከል አንዱና ዋነኛው የፍትሃዊ የሆነ የመሰረተ ልማት ፕሮጀክቶች ተደራሽነት ችግር እንዲቀረፍ በሁሉም የሀገሪቱ አካባቢዎች ላይ አገሪቷ በምታመነጨው የኢኮኖሚ አቅም መሰረት ፍትሃዊ የሆነ የመሰረተ ልማት ተደራሽነት ፕሮጀክቶች ተደራሽነት እንዲስተካከልና ተግባራዊ እንዲደረግ የሚል ጥያቄ ነበር። ይሁንና ግን አሁንም በአንዳንድ የሀገሪቱ አካባቢዎች ላይ ፍትሃዊ የሆነ የመሰረተ ልማት ተደራሽነት ለማረጋገጥ መንግስት ጥናት በማድረግ በአግባቡ መፍትሄ እንዲያገኝ የህዝቡ አንገብጋቢ ጥያቄ ነው። ለዚህም እንደ ማሳያ ከሚነሱ ጥያቄዎች መካከል በምዕራቡ የሀገራችን አካባቢዎች ለበርካታ ዓመታት ሲጠየቁ ከቆዩ የዞንና ዞንን የሚያገናኙ የአስፓልት መንገዶች ጥያቄ መካከል ለምሳሌ በቡኖ በደሌ ዞንና ምዕራብ ወለጋን የሚያገናኙ የጮራ፣ የዴጋ፣ የመኮና የቡቤ ወረዳዎች የአስፓልት መንገድ ጥያቄና የ77 ኮኔ ጨዋቃ ኤፍሬም አስፓልት መንገዶች ጥያቄ አንዱ ነው። ክቡር ጠቅላይ ሚኒስትር፣ እነዚህ ፍትሃዊ የመሰረተ ልማት ጥያቄዎች በርካታ ዓመታትን ከማስቆጠራቸውን ባሻገር እነዚህ የመንገድ ጥያቄዎች አሁን ባለው ሁኔታ በየዓመቱ ክረምት ሲገባ መንገዶቹ በብልሽት ምክንያት ተቋርጠው የሰው የሸቀጥና የግብርና ምርቶች እንቅስቃሴ ላይ ጫና ከመፍጠራቸውም በተጨማሪ የአካባቢውን የኢኮኖሚና የማህበራዊ ልማት ላይ ከፍተኛ ተግዳሮት እየፈጠረ ይገኛል። በመሆኑም ይህ ፍትሃዊ የመሰረተ ልማት ፕሮጀክቶች ተደራሽነት ጥያቄ በአግባቡ ተጠንቶና ተለይተው መልስ ያገኙ ዘንድ ምን ታስበዋል? ማብራሪያ ቢሰጥበት። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ አብዱልፈታህ አብዱራህማን።
አመሰግናለሁ የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስቴር ለምናነሳቸው ጥያቄዎች መልስ ለመስጠት በመካከላችን ስለተገኙ ከልብ እያመሰገንኩ ጥያቄን እንደሚከተለው አቀርባለሁ። በሀገራችን የተጀመረው የብልጽግና ጉዞ ይበልጥ ለማፋጠን ዘርፈ ብዙ የልማት አውታሮች እየተገነቡ ይገኛሉ። ከነዚህ የልማት አውታሮች ውስጥ መንገድ ዋነኛው ነው። ክቡር ጠቅላይ ሚኒስቴር፣ በኦሮሚያ በምስራቅ ሐረርጌ ቀርሳ ወረዳ ወተር ከፍተኛ ቁጥር ያለው የድንች ምርት፣ የነጭና የቀይ ሽንኩርት ምርት እንዲሁም የጫት ምርት ወደ ድሬዳዋ፣ ሐረር፣ ጅጅጋ፣ ጅቡቲ፣ ሶማሌላንድ ይጓዛሉ። ነገር ግን በቀን ከ300 በላይ የጭነት ተሽከርካሪዎች የሚመላለሱበት የጀርሰሮፋ ወተር መንገድ በየክረምቱ እየተበላሸ አርሶ አደሩ ወደ ገበያ ምርቱን እንዳያቀርብ እንቅፋት እየሆነ ይገኛል።